ሁለት አፍ ባያወራማ እሷን ያመጣት እኮ ለምን ነው ተጠይቀዋለች። በኦዲየንስ ፊት እኮ ለምን ነው አንቺ ማንሽ ሚውታጂ ምን የሰካራ ቤት ነው እንዴ ሚውት ሳይዙ የሚለፋለፉት? አንቺ ናርዶስ እንትን ስጪኝ፣ ሞዴተር ስጪኝ። ገንዬ ዌልካም፣ እንዴት ነሽ? ዌልካም መቅድዬ፣ እንዴት ዋለሽ? ትንሽ እኔም ደህና ዋልኩ። ቢዚ ሆኜ እኮ ኧረ ሚውት አድርገኝ በእናትሽ። ያንቺን እንስማ ወይስ የገኒን እንስማ? ፈጣሪ ትንሽ ያባታ ኧረ ባውጫት ከዚህ ቤት እኔ ልውጣቸው በቃ። እኔ ትዕግስት የለኝም። እኔ ጫጫታ ያለኝ መቅዲ ማንን ነው? ሚውት አድርጋት እቺ ታቻለች። ሚውት አድርጋት እቺ ምንድን ነው ሚውት አድርግ። አሰማም ወሬ ይዛለች እሷ ከዛ ፓርቲ ጋር። የት ነው የምትሰማው? ውስጥ ታደረጋችሁት እናመሰግናለን ብለው በውስጥ ጽፈዋል ግሩፕ ላይ። አንቺ ማነሽ መሲ? በእናትሽ ዝም በይ እስቲ መሲ፣ ዝም በይ። ሰው በጥየው ሲያወራ እኔ መቅዲ ማለት ነው እግዚአብሔርን ከዚህ በኋላ ማን ማለት ታገስ ነገር እናገራለን። ኧረ ትዕግስት ይኑርሽ። ሰው በስነ ስርዓት ይናገር እንዴ። ምን ሆናችሁ? ለምደምጨውት ምን ሆናችሁ ነው? ሰው እኮ ሲደማመጥ ነው። ሚውት እያነሳሽ አታውሪ። በቃ ገኒት ሚውት አድርጊ። ማነሽ ሚውት አድርጊልን በእናትሽ። ሚውት አድርጊ እንዴ። ምንድነው እንዴ ሳካረግ ቤት መስል ገንዬ ይቅርታሽ፣ እኔ በስራ ቢዚ ሆኜ ነው። ትላንትና እናገራለሁ ብዬ ነበረ ግን ቢዚ ሆኜ ነው። በጣም ይቅርታ። አሁን ራሱ አሁን የሚቀጣ ብያለሁ። ለምን አንቺ ስራሽ ነው የሚበልጠው። ይሄ እኮ እንጀራሽ አይደለም። ከስራሽ አንድ ነገር ብትሆኚ ማንም የሚመጣልሽ የለም። እንጀራሽ ነው የሚያስከብርሽ፣ ስራሽ ነው የሚያስከብርሽ። እኔ ለዛም ነው የገባሁት እዚህ ጋር ልጅቷ ገብታ ስትናገር። ለምን ብትይ እኔ ትላንትና ሆኜ ብገባ ጥሩ ስላልነበረ ነው። ዛሬም አይችሽ ነው የገባሁት። አይ እንኳንም አልገባሽም። እኔም እኮ ትላንትና ያልገባሁት ለዛ ነው። አንቺ ምንትን እኔም በጣም ተናድጄ ነበረ። ያው ትላንትና እንደውም በጊዜ ተናግሬ ነበረ ሊቭ ላይ። እሱ ሊቭ ላይ ቁጭ ብሎ ያወራውን እነዚህ ባሮች ኮተቶች እኔ ያወራሁትን ለብቻዬ አይጭኑም። የሚጭኑት እነሱ የማይሆን ነው እና አውርቼ ነበረ ሁሉን ነገር። አሁንም የተናገርሽው ልክ ነሽ፣ ገብቶሻል። አሁን አንቺ እናት ልጁን አትለይም። ከዚህ በፊት ሲመጣ እኮ ስትሰጪው ነበረ። ሃይሚ እኮ ትናንትና ነው ላይቭ የጀመረችው። ሃይሚ እኮ ላይቭ እንደው በቁጥር እንኳን ቢቆጠር እሱ ራሱ ለአንድ ቀን ብሎ ይሄንን ራሱ መናገርም አልነበረበትም። ገባሽ? አየ እና ታዲያ እሱ እኔ እኮ ግርም የሚለኝ የሃይሚ ፓርት ሲሆን ብቻ የሚናገረው ነገር እሱ የሱ ማጨብጫቢዎች ገብቶሻል። ለምንድን ነው በቀደም ታዲያ እሷን የለዩት? እነዛ ለምን ለዩ? ቀድማ የገባችው እንደውም ሃይሚ ነበረች ሊቭ ላይ አይደል እንዴ? እናንተም ደግሞ ሰፖርት ያረጋችኋል። ያው ሴት ልጅ ነች በሚል አይተናል። ሁለቱን ማን ይወዳል፣ ሁለቱን ማን ይጠላል አይተናል። አንድ ሁለተኛ ደግሞ ንግግሩ ነው። ንግግሩ በቃ ማንም እንትን የሚለኝ ሰው እንደዚህ በቃ እና ያለን እውር አይደለንም። ገብቶሻል። እና ያው ልጁ እንደ ሴት ወሬ ምናምን ስለሚወድ በሱ አትፍረጅበት። በቃ ልጁ ሰው እንደ ሴት ትላንት በቀደም ለታ ሃይሚን ለማሸማቀቅ አይደለም እንዴ በውስጥ ገብተው እዝጎ ያሉት እኮ እያንዳንዷን አውቃታለሁ። ማን እንደሆነች ደግሞ ማንነትሽን ታውቂያለሽ። ከ107 ሰዎች ማለት ነው ታውቃላችሁ። የውስጣችሁን ልብስ ራሱ ሸጣችሁን መፍታችሁ ምን አላውቅም። ልጁ እስራኤል ወይ ፍልስጤም ትመስላችሁም ለእናንተ። ዞሮ እኮ የሱ ሚስት ናት። ዞሮ እኮ ያቺ የምታውቋት ሃይሚ ናት። እሱን ያሳደገች ቤተሰቡን ያሳደገች ጀግናዋ ናት እኮ ሃይሚ። ገባችሁ? ግን እናንተ የመጣችሁበት እሷን ለማሸማቀቅ እሱ እነሱን ለማሸማቀቅ ከሚል እሷን ለማሸማቀቅ አይልም። ምንድነው የሚሸማቀቁት? የሱ ጊፍተሮች ምን ሆነው ነው የሚሸማቀቁት? ማን ተናገራቸው? አይመለከተንም። ምን ያገባል? ግን እኔ የተናገርኩትን የሱ ንግግርና የነሱ አደራረግ ገባሽ? ለምን ሰው መከፋፈል አመጣ? ለምንድን ነው የሚከፋፍለው? ዴስን በትላንትና በቀደምነት የተረባረቡት በሃይሚ ላይ አይደለም እንዴ? በሃይሚ ላይ ልክ ጦርነት የገቡ ይመስል ጦርነት ሲገባ ራሱ እንደዚህ አይደለም። እሷን ለማሸመ ሰው የለም ለማለት ባለጌዎች እዚህ የደረሰው ብታቁ በሃይሚ ነው። መረርሽም ዋት በሷ በሃይሚ እየመረራችሁ ዋጡ። አይመለከተኝም። ለምን ታዲያ በቀደም የወንድሜ ሚስት ብላችሁ ሼር አላረጋችሁ? ወንድሜ ብላችሁ እየየ ስታለቅሱ ነበር እኮ በውስጥ ሰምቼሻለሁ። አንቺ እንከፍ ወንድምሽን እዛ ሄደሽ ፈልጊ ቆሻሻ
ሲሯሯጡ ከአበባው ጀምሮ ሴቱ ራሱን ነገር ሲሆኑ እሷ ሴት አይደለች እንዴ? የሁላችሁ ጃኒን እኮ አብረዋት ስታንድ አፕ ያደረጉት ሴቶች ናቸው፣ ጀግና ሴቶች። እኔ ሁሌም ነው ምላችሁ ጃኒ እኮ የሌላ ሀገር ዜጋ አይደለም ሀልፕ ያረጋት ኢትዮጵያዊ ሴቶች፣ ጀግና ሴቶች። ይቺ አንድ ፍሬ ልጅ ስትረባረቡ እንደዛ ከዛ እዛ ሼር ስታደርጉ እሷ ስትመጣ ተከፍታ ነው የመጣችው እኮ። ሴት ልጅ ጎርታት ነው እኮ የመጣችው። በላይዋ ላይ ሴት አምጥቶ በጥፊ ተብላ ደም እስከሚወጣት ድረስ ነው ብላችሁ ለምን አልተረባረባችሁም? ችግሩ ምንድን ነው? አስመሳይ ጤፉን ከንክርዳዱ መለየት ያቃተው ሰው ስላለ ነው። ከኦዲየንሱም ውስጥ ታዘብኳችሁ ነገር ሌላ ቀን ነው። ታዘብኳችሁ። እውነቴን ነው። እንዴት አርጋችሁ ሴትን ልጅ ተረባርባችሁ ልታወድሙ እንደቆማችሁ በደንብ ነው የታዘብኳችሁ። እሱ ፈጣሪ ሰማይ ምድር የዘረጋው ጌታ እሱ ይፈርዳችኋል። ለእያንዳንዳችሁ በውስጥ ለምትሰሩት ስራ ለምትረባረቡት በውስጥ እሷ ስትመጣ እንደዛ ሲጻፍባት እንደዛ ሲያደርጓት አንዳችሁ አልተነሳችሁም። ዛሬ በዞች ናችሁ። እኔን ይዛችሁ የድለላ ወሬ ሲያወራላችሁ ትላልቅ ሰዎች አብራችሁ ሆናችሁ ነው ሀልፕ ስታደርጉት የነበረው። እናት የእንቁላሉ ጊዜ በቀጣሽኝ አለ። የጌሙ ጊዜ መጥቶ አይሆንም። ለምንድን ነው ከሷ እንዲህ የምታረጋት? ለምንድን ነው እንዲህ ያረካት? እኛ እኮ እናንተን ብዙ ደረጃ ልትደርሱ ነው የምንፈልገው፣ እንድትለያዩ አንፈልግም። ስለዚህ ብሩክ ሃይሚ ጋራ አንተ ይቅርታ ብለህ ያመጣት ሴት የመታቻት ይቅርታ ካላለቻት በፍጹም እኛ አንተን አልፓ እናደርግም ብትሉት ኖሮ እሱ ጥቅመኛ ስለሆነ ይመለስ ነበረ። ነገር ግን ልጁ የእናንተን አይምሮ ስለሚያቅ መጥቶ ስለሚደዋወል ስለሚነጋገር የሚፈልገውን ብሎ የሚፈልገውን አድርጎ ሄደ። ገባችሁ? ትናንትና መጥቶ እሷን እንደ ውሻ ወርውሮ አስወጣ። ያቺ ባለቤት ያደረገች ያቺ 50K በነበረ ጊዜ አንቺ እኮ ለኔ አንቺ ከመጣሽ ነው እኮ እኔ 60 የገባሁት ያለው። እሷ እኮ 300,000 ገብቶ አይደለም ያገኘችው፣ 50K ገብቶ ነበር አብራው የነበረችው። 50K የገባሁት በአንቺ ነው ብሎ ያለውን ሰው ነው ዛሬ ውጪ እያለ ሲያመነጫጭቃት። ሃይማኖት ታደሰ እኮ አባቷ የሚያከራየው ቤት አለ፣ የሰርቪስ ቤት። በቪዲዮም ቢሆን አይቼዋለሁ። አይደለም ራሷ የምትኖርበት ለሰው የሚከራይ ቤት አለው አባቷ። የቤት ችግር የለባትም፣ የቤት ብርቅ የለባትም። ነገር ግን በየዋህነቷ ሴት ስትወድ እንዲህ ነውና ራሷ ገባሽ ለሱ ብላ ነው እንደዛም የሆነችው። ትላንትና ልንገራችሁ፣ ይሄንን እንዳትረሱ ልንገራችሁ። አታስመስሉ። የፍርዱ ቀን ትጠየቃላችሁ።